ሴቶችኛ ራሳችንን ጠብቅ ብዬ ባልኩት ክፍለ ሀሳብ ላይ ዛሬ ክፍል 2 ይዤላችሁ ቀርብ ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውድ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ በያላችሁበት። እንዴት ናችሁ? ደህና ናችሁ? ሁሉም ሰላም አልহামዱሊላህ። እኔ ጋር ሁሉም ሰላም ነው ውዶቼ። ላይክ ሰብስክራይብ አርጉኝ፣ አበረታቱኝ። ስለምታበረታቱኝ ቤተሰብ ስለምትሆኑኝ በጣም ነው ማመሰግነው። እኔም ለእናንተም እንደዛ እና አልহামዱሊላህ ሁሉም ነገር ሰላም ነው፣ ሁሉም ነገር መልካም ነው። ባለፈው ሴቶችኛ ራሳችንን ጠብቅ ብዬ ያቀረብኩትን ምክረ ሀሳብ ዛሬ ደግሞ ክፍል 2 ይዤላችሁ ብቅ ብያለሁ። ውድ እህቴ ራስሽ ካላከበርሽ፣ ራስሽ ካልጠበቅሽ፣ ራስሽ ቆም ብለሽ ካላሰብሽ አይደለም ጓደኛ፣ አይደለም ቤተሰብ፣ አይደለም ሌላው ህብረተሰብ ተይውና የወለድሽው ልጅሽም ባለቤትሽም አያከብርሽም። ራስ መጠበቅ በመብላት በመጠጣት በመልበስ አይደለም። ራስ መጠበቅ ማለት ትልቅና ትልቁ ነገር ለነገራቶች ሁሉ ትግስትና ቦታ መኖር፣ ማሰብ፣ የቱ ጋር ነው ያለሁት፣ ምን እያደረኩ ነው፣ ምን ላይ ነኝ፣ የትስ ላይ ነው የቆምኩት የሚለው ነገር ቆም ብለን ካሰብን ራሳችን የማንጠብቅበት ምንም አይነት ምክንያትና ሁኔታ አይኖርም። እና ውድ እህቴ ራስሽ ጠብቂ ብዬ ስልሽ ማለት ነው ራስሽ መጠበቅ ያለብሽ ካለ መቸኮል፣ ለነገራቶቹ ሁሉ ካለ መቸኮል፣ ራስሽን ቆም ብለሽ በማሰብ ራስሽን የቱ ጋር ነው ያለሁት ብለሽ በማለት ራሴ የቱ ጋር ነው የደረስኩት፣ የቱ ጋር ነው እየሄድኩት፣ የቱ ጋር ነው የቆምኩት ብለሽ በማሰብ ራስሽን በጣም መንከባከብና መጠበቅ አለብሽ። ለነገራቶች ሁሉ ችኩል ከሆንሽማ አይ መድረስና መቆም ታዩና የተራመድሽበት ራሱ የቱ ጋር እንደተራመድሽ ማታውቂው። እና ውድ እህቴ ራስሽ በጣም መጠበቅ አለብሽ። ራስሽ ስትጠብቂ ስልሽ አንዳንዴ እኛ ሴቶች እንቸኩላለን ለነገራቶች ሁሉ ማለት ነው። በጣም ችኩሎች ነን። ያው ችኩል የምንሆንበት ወደን አይደለም። አንዱ ላይ ስቴፕ አንዱ ስቴፕ ይሳካልኝ፣ ከአንዱ ስቴፕ አንዱ ስቴፕ ጥሩ ቢሆንልኝ እያልን ነው ችኩል ምን ሆነው ምን ቸኩለው ማለት ነው። ትግስት ካለን ግን የማንደርስበትና የማንወጣውና የማናደርገው ነገር የለም። በተለይ እኛ ሴቶች በጣም ጥበብ ያለን በጣም ለስራዎቹም ሆነ ለምኖቹም ሆነ ቦታ ያለን ሰዎች ነን። እና ራስሽ መጠበቅ ያለብሽ ያለ መናደድ የምትባዩ ነገር ሁሉ ቦታ